እዚህ ጉዳይ ውስጥ ለምን የሩታ ስም ተጠራ? ለምን ከሩታ ጋር እያለ አብርሽ በጣም ብዙ ነገር ለመናገር እየሞከረ ነውና ለምን ሩታ ሊል ቻለ? ለምን ኤፍሬምስ በዚህ ነገር ሊስማማ አልቻለም? ኤፍሬም ሄርሜላና አብርሽን ለምን አንድ ላይ ማየት አልፈለገም? ለምን በዚህ ልክ ትልቅ ግብግብና ጸብ ሊፈጠር ቻለ? እኮ ለምን ካንተ ጋር ነው ወራው ይስራችሁ ነው ውስጥ ሩሙት ምን ያደረጋችሁ ቤት አለ መቻላችሁ ወይስ አልባው የሷ ቤት ካያ ነው ይሄ ቤት ከምታ ሰፋ አልገባም። ቆይ ኤፍሬም ተረጋጋት። ሲቀርም እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ና አንቺ ወጭ ከኔ ጋር አናግሪ። እኔ ነው ማግረኛ ለምን አንተ ባንዳችሁ ፈልገው አብራ ከኔ ጋር መጣት ፈልገህ ነው ችግሩ መጣት ፈልገህ ነው። እኔ ከኔ ጋር ሄርሚኔ እዚሁ ነኝ መንፈልገው እኔ እሷን ፈልገው አብራ በቃ ልቀቅ። እንግዲህ እሷን ነው ፈልገው እንኳን እንዴ ከኔ ጋር ችግር ፈጠር እኔ ማናገር ፈልገው። በቅድሚያ ግን ሰላም ብያለሁ። ውድና የተከበራችሁ የኛ ምርጥ ቤተሰቦች ሰላማችሁ ይብዛልኝ፣ ጤናችሁ ይብዛልኝ እያልኩኝ እንደተለመደው ዛሬም በአዲስ ነገር መጥቻለሁ። ለዚህ ቤት አዲስ ሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ የትኛውንም ነገር በኮመንት መጻፍ ትችላላችሁ። ፋሚሊዎች ዛሬ እጅግ በጣም ከባድ ግብግብና ጭቅጭቅ ጸብ ተፈጥሯል። አብርሽ ጋር ለምንድን ነው ቤተሰቡ ሊስማሙ ያልቻሉት? ለምን አብርሽ የሚያደርገውን ነገር አንደግፍም ብለው በዚህ ልክ ከአብርሽ ጋር ግጭት ውስጥ መግባት አስፈለገ? ቤተሰቦች አብርሽ ስለምንድን ነው እነሱ በተጣሩ ቁጥር ከሩታ ጋር ፍቺ ፈጽም ያለው ያለ ሊያወራ ለምን ይፈልጋል? ቤተሰቦች አብርሽ አሁንም ከሩታ ጋር ያለውን ነገር ሰዎች አንድ ነገር ልናውቅ ይገባል። ከሰው ጋር የሆነ ነገር ካቆማችሁ በኋላ በየትኛውም አይነት ነገር ውስጥ ያንን ሰው አትጠሩ። አብርሽ ሩታን መጠቀሚያ ለማድረግ ይፈልጋል። አሁን ቤተሰቡ በሙሉ ሄርሜላን አልተቀበለም፣ ሄርሜላን አልወደደም። አብርሽ በሚያደርገው ነገር ከአብርሽ ጋር እየተስማሙ አይደለም፣ ከጎኑ አይደሉም። ስለዚህ በየሰበብ አስባቡ ሩታ ይላል። ለምን ብትሉ ቤተሰቡ በሙሉ ሩታ ጋር እውነት እንዳለና እሱ እንዲኖር የሚፈልጉት ከሩታ ጋር ነው። ሲቀጥል ደግሞ ቤተሰቡ እንደ አብርሽ ወርዶ መገኘትና ቀሎ መገኘት አልፈለገም። አብርሽ ባይዘዌ በጣም ውርደትና የቀለለ አይነት ሰው መሆኑን የምታዩት በዚህ ጊዜ ሩታ ከነገሮች ሳታገግም፣ ሩታ የሆነ መስመር ሳትይዝ ከአንዳንድ በቃ ለመሳሳም ምናምን ይሄ ለምንድን ነው? ለምን እንደዚህ አይነት ነገርስ ቀርጾ ለመልቀቅ ለምን ፈለገ? ኤፍሬም በዚህ ሰዓት አብርሽን ጭራሽ አይተባበረውም። በአንዳንድ ነገሮች ያው አንዳንድ የሆኑ የማይገቡ ነገሮችን ሚስቴኮችን መጀመሪያ ላይ እየፈጠሩ ቢሆንም አሁን ላይ ግን የአብርሽ ስህተት እጅግ በጣም ጎልቶና በጣም አጸያፊ ተግባሮችን እየፈጸመ ስለሆነ ማንም ሰው ከጎኑ ሊቆም አይችልም። ስለዚህ ምንድነው አብርሽ የሚያደርገው? የትኛውም ንግግሮቹ መሃል እንዲወደድ ሰው ሩታን እንዲጠላ የሱ ቤተሰቦች ውስጥ ያላትን ያንን ቦታ ለማሳጣት ሲል በሰበብ አስባብ ሁሉ ሩታ ይላል። እዚች ጋር ከሩታ ጋር ተፋታል ብሎ አልጠየቀህም አይደለ? ለምንድን ነው በዚህ ልክ ሩታ እያልክ ደጋግመህ ሩታን ለመጥራት የምትሞክረው? ብልግና በቃ ታውቆብሃል። ሰው ሁሉ አውቋል። ቤተሰቦችም አውቀዋሉ። በጣም ለነገሮች ያለህን ታች እየወረድክ እንደሆነ ግልጽ ነው። ሁሉም ሰው እየተመለከተው ያለ ጉዳይ ነው። ስለዚህ አብርሽ ለምንድን ነው አንተ መንቃት ያቃተ? ለምን አንተን ቤተሰቦች ሊቀበሉና ሊተባበሩ እንዳልቻሉ ማገናዘብ ለምን አቃተ? ደግሞ ሩታንስ ለምንድን ነው ከተወቃት ሙሉ ለሙሉ ትታት ለምንድን ነው ማትኖረው? በየምክንያቱ ሁሉ የሩታን ስም ለምንድን ነው የምትጠራው? ማንም ሰው ደግሞ ጭራሽ አይጠላትም። ሩታ የሄደችበትን ርቀት ሁሉም ሰው አይተዋል። በጣም ብዙ ሰው ደግፏታል። ከጎኗም ደግሞ አለ። በጣም እሷ አንተን ለመመለስ ከዚህ ከጥፋት ነገር ነገ አንደኛ ልጅ አለ ለልጅ የምትሰጠው ምላሽ እንዲኖር እጅግ በጣም ብዙ ሙከራና ብዙ ጥረት አድርጋለች። ያንን ነገር አልቀበል ብለን እንደገፋ ሁሉም ሰው አውቋል፣ ደግሞም አይቷል። ስለዚህ አንተ
አንተ የራስህን ህይወት እየኖርክ እስከሆነ ድረስ አሁን ኤፍሬም በመጣ ሰዓት የሩታን ስም ልትጠራ አይገባም። መፋታትህ ታወቀ አይደል? አሁንም እንደ ተፋታህ ለምን ትደጋግማለህ? ለምን ትደጋግም? አሁን አብርሽ እያደረገ ያለው ነገር ምን እንደሆነ ታውቃላችሁ ፋሚሊ? የትዳራችን የመፍረሱ ምክንያት ሩታ ናት ወደ ማለት እየመጣ ነው። እጅግ በጣም እኮ የፈለገ አንተ እጅግ ብዙ ጥፋቶችን አጥፍተህ ላንተ ይቅርታ አድርጋለህ ካንተ ጋር የኖረች ሴት ናት። ማንም ሰው እንደዛ አይነት ድርጊትና እንደዛ አይነት ጉዳይ ደርሶበት ከማንም ሰው ጋር አይኖርም። ሩታ ግን ሁሉን ነገር አልፋ ይቅርታ እያደረገችልህ እጅግ በጣም ብዙ ጊዜ አብራችሁ ኖራችኋል። የቤተሰቦችን ቁጣ እየሰማች እየተወች ምናምን ብዙ ነገር አልፋ መታ ይቅርታ አድርጋለህ ካንተ ጋር ኖራለች። አንተ ለአንድ ነገር ለሷ ይቅርታ ከማድረግ ውጪ በቃ መንዘላዘሉን መረጥክ፣ መባለጉን መረጥክ። ለምን በቃ የሆነ አንተ በጣም የተበደልክ አይነት ሰው ምናምን መቼም ከሩታ በላይ አልተበደልክም። መቼም እንደ ሩታ አልተጎዳህ። ምንም ሩታ ብታደርግብህ አንተ እሷን የጎዳሃትን ያህል አያክልም። ሲቀጥል ደግሞ ለምን የዳኒና ሜሪን ስም ትጠራለህ? ከዳኒና ከሜሪ እኮ ብስህ ተገኘ ምናምን አለው። ምን አሁን እዚህ ጋር እነሱን መጥራት ለምን አስፈለገ? እነሱ አንተን አልፈው ሲመጡ ትፈራቸዋለህ። ከዛ በእንደዚህ አይነት ጉዳይ ላይ ደግሞ ስማቸውን ትጠራለህ። አብርሽ መች ነው ራስህን ችለህ መኖር የምትጀምረው? ፋሚሊዎች አብርሽ እኮ ገና ራሱን እንኳን አልቻለም። በየትኛውም አይነት ጉዳይ ውስጥ ይጠራቸዋል። በቃ ያለነሱ የሆነ በጣም መግደን አይችልም። ያለነሱ ምንም አይነት ነገር ማድረግ ስለማይችል በሁሉ ነገር ሩታን ምናምን ይጠራል። ሩታ አንቺ በጣም እውነት አሁን እየሄድሽ ያለሽው መንገድ በቃ አሁንም መናገር የምፈልገው ሩታ ይህንን ነገሯን አጠናክራ ከቀጠለች አብርሽ እያፈረ ነው የሚሄደው። እያፈረ ማለት ነው። አብርሽ በጣም ሩታ የራሷን ህይወት መኖር በጀመረች ጊዜ ሁሉ አብርሽ ወደ ሩታ ለመመለስ ወይ ደግሞ የሩታን ስም እየጠራ እንዳበደ ውሻ ከኋላዋ እየተከተለ የሚኖር አይነት ሰው ነው። ሩታ እንደምትፈልገው አክት ስላሳየች ነው አሁንም በጣም ጃም ያደረገባት በእንደዚህ አይነት የወረደ ተግባር ውስጥ የገባው። ስለዚህ ሄርሜላ አንቺም በዚህ ልክ ቤተሰቡ ካልተቀበለሽ፣ በዚህ ልክ እያዋረዱሽ፣ አንቺን አልፈለጉ፣ አንቺ ህይወታቸውን ልታቀኝ ሲገባ በጥባጭ ሆነሽ ተገኝተሻል። ይህንን ነገር ልታስተካኪ ይገባል። እስኪ ፋሚሊዎች ጥቂት ቪዲዮ እኔ ከዛ ሀሳብ እንሰጣለን። እኔ ምን ሌላ ነገር እያስመሰለብህ እኮ ነው ኤፍሬም። ለምንድን ነው ሰዎች እንትን እንዲሉ የምታደርገው? ቆይ እኔ ምን ለኔ ለወንድምህ ክፉ ነኝ? አዎ ክፉ ነሽ። እንደዚህ እንግዲህ ነው ፈልጊው ክፉ ነሽ። በቃ አለቀ ነው ብቻ። እንዴ ሌላ ችግር አትፍጠሪ ኤፍሬም። ምንድን ነው ያየህባት ችግር? አንተ ነገር ቤተሰባዊነት ያገናኛል። ታው እንደዚህ አትበል። እኔና አንቺ ደጋግሜ እየነገርኩሽ ምንም ቤተሰባዊነት አያገናኘንም። አለቀ። ይቅርታ እንድጠይቀኝ አልፈልግም። ገባ? ምንድን ነው የምታሳየው ነገር? የለኔ ምንም የምታሳየው ለአንተ አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። እሺ ሲጀምር በእኔ ህይወት ወሳኝ ያደረገ በሱ ህይወት ወሳኝ ያደረገ ማን ነው ኤፍሬም? ቆይ አንተ በመነጋገር ነበር ማታምነው? በመነጋገር እኮ ነው። በመነጋገር ነበር። እዚህ ጋር በመጀመሪያ ያው እዚህ ጋር ቆመ አውራ እኮ አንተ ሰዓት ነካኛ። በጣም እኮ ጀብድ እየፈጸምክ ይመስላል። በእኔ ህይወት ምን አገባህ ምናምን ይሉታል። ደግሞ እናንተ እያደረጋችሁ ያላችሁትና ይህ ትልቅ ብልግና ሳይታያችሁ ምን አገባህ? እንዴት ነው ስለ ወንድሙ ማገበው? እየተዋረደ እያየ የመጨረሻ ዝቅ ብሎ እየተገኘ እያየ እንዴት ዝም ይላል? ይህ እኮ ውርደት ነው በጣም በሰው ሁሉ ዘንድ። አብርሃም እየተዋረደ ነው። እየተዋረደ ያለበት ምክንያት ደግሞ ሄርሜላ አንቺ ነሽ። ያው የሱ እንትንም ቢኖርበት ሄርሜላ እያወቀች እንደዚህ አይነት ብልግና ውስጥ መግባት መቀላቀል አልነበረባትም። ነገ በጣም የምታፍሩበትንና የምትቀሉበትን ነገር እያደረጋችሁ ነው። ይሄ እኮ ፋሚሊዎች አንደኛ አልተጋቡም፣ ቀለበትን ያሰሩት ሩም ውስጥ እንደዚህ አይነት ነገር እያደረጉ መያዝ ማለት በጣም ይደብራል። እንደ ወንድም ደግሞ ያገባዋል። ወንድምየው እያጠፋና በጣም መጥፎ ነገር ውስጥ እንደሆነ እያየ እንዴት አስችሎት ዝም ይላል? ዝም የማይልበት ትልቅ ምክንያት አለው።
ስለዚህ ፋሚሊዎች ዛሬ የኔ ሀሳብ ይህ ነው። አብርሽ እጅግ በጣም እየባለክና እየተዋረድክን ያለው ከዚህ ነገር ተመለስ እላለሁ እና በጣም ሩታ ቢያንስ እስክታገግም ብትጠብቃት ጥሩ ነው። ያው ካንተ እንደዚህ እሷ ለአንተ እየተጠነቀቀች እንዳለው አንተ ለሷ እየተጠነቀቅክ አይደለም። ሩታም ደግሞ ይህንን መንገድሽን ይዘሽ ቀጥይ። ፈጣሪ ካንቺ ጋር ነው። ለእያንዳንዱ ፈጣሪ እንደሰራው ስራ ያስረክበዋል፣ ይሰጠዋል። ስለዚህ አንቺ መልካምነትሽን ጥሩነትሽን ያለሽን ይህን መልካም ልብ ይዘሽ ቀጥይ። እነሱ በተንኮላቸውና እንደዚህ እየባለጉ ይኑሩ፣ ፈጣሪ የእጃቸውን ይሰጣቸዋል። የኔ ሀሳብ ዛሬ ይህ ነው ፋሚሊዎች። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በጣም ወዳችኋለሁ። እኔ ልጸጸት በቃ ምንም ነገር ሄርሜላ እኔን ለመጉዳት ካሰበች ትጉዳኝ። በቃ አያገባም። ለእኔ አስበህ ነው አይደለ? እንዴ ይሄ እኮ ለእኔ አስበህ አይመስልም፣ ለራስህ አስበህ ነው የሚመስለው። እሺ እንኳን በቃ አብርሃም ቢለቃት እኔ ያገኛታለሁ ነው የሚመስለው። ይሄ በቃ እሺ እንኳን አገኘኋት ነው ይጃንዲ እየተነጋገርን ነው እኮ አይደል እንደ ኤፍሬም አንተ እኮ እውነት ያለ ሰው ብትሆን ትነጋገር ነበር። ገባ እና ውጪ ነው ግብ እያልክ አይደለም ነገር እስከ ዛሬ እኮ ተነጋገርን፣ ሊገባሽ አልቻለም። እንዴ በዚህ መንገድ እየተነጋገርን ነው እናንተ ልንግባባ የምንችለው? ከዚህ በፊት እኮ ብዙ ነገር ረጋ ብለን አውራን አይደል እንዴ? ስንት ዓመት ነው ልጅነት አለብህ ለበል ወይ ነው ዲፈንድ ዳሽ ራሱ ማያረገው ነገር ነው የሚያረገው። እንጭጭነት አለቀቀውም እንዴ አንተ እንጭጭነት አለቀቀም እንዴ? እኔ እንጭጭ መሆንኩኝ ሽማግሌ መሆንኩኝ አይመለከታችሁም ሁለታችሁም ማለት ነው። ስለዚህ አንዴ ከእሷ ጋር ነው ነገሬ፣ ከአንተ ጋር ምንም ማውራው ነገር የለም። አንዴ ወተሽ እናውራ። ኤፍሬም ማሳይሽም ነገር አለ። ስልክ ማላነሳልህ ይቅርታ እንኳን ከጠየቅኝ በኋላ ተገቢ ነው ብዬ ስላላሰብኩ ማሳይሽ ነገር አለ። ነይ ምን እንገናኝ ምንም ጉዳይ የለም። ኤፍሬም እኔ አንተ እኮ አያገባም። አብርሃም ከእሷ ጋር እኮ ነው የምጨርሰው። እንዴ አንዴ ላሳያት ነገር አለ፣ ላሳያት። በቃ አንድ ነገር ልንገርህ ኤፍሬም፣ በእሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው። ከዚህ በኋላ ሰማኛለህ? እኔ እሷን በፈለኩ ሰዓት አገኛታለሁ። አንተም ልትሆን ማግኘት ከፈለኩኝ ደግሞ አሁንም ነገር አለው። እኔ ማለት ኤፍሬም ወንድምህ ትልቅ ሰው ነው አይደል እንዴ? አዳምጠኝ እስኪ። አንተም ብትሆን ያልሰማ ማንም ቢሆን ያላዳመጥን በሷ ጉዳይ ገባ። ነገም ከነገ ወዲያም የፈለግከው ነገር ብታመጣ እኔን ከአንተ ጋር ነው የምጣላው እንጂ አንተ ምንም የምታመጣብን ነገር አይኖርም። እንዴ ምን አይነት ድፍረት ነው ይሄ? እንዴ ልጅነትን አልጨረስክም እንዴ? እኔ ላይፌን ቋጭቼ ከሩታ ጋር ያለኝን ነገር ፈትቼ ፍቺ ፈጽሜ የራሴን አዲስ ላይፍ የጀመርኩ ሰው ነኝ አይደለ እንዴ? ይታያል። ቀለበት አድርጌላታለሁ እኮ። የቀለበት ትርጉም ቢገባ ኖሮማ እንደዚህ አታደርግም ነበር። የቀለበት ትርጉም አልገባም ሲጀመር። አንተ ዝም ብለህ ነው ቀለበት የምታደርገው። መንበርከክ ለአንተ ዝም ብሎ ነው፣ ስፖርት ነው መሰለኝ ለአንተ መንበርከክ። ስለዚህ ብዙ ያልገባክ ነገር አለ። አንተ ራስህ የምትጸጸትበትን ቃል ነው እየተናገርክ ያለው። ነገ ላይ የሚጸጸትህን ቃል ነው እየተናገርክ ያለው ከኔ ጋር። ስለ ቀለበት አታውራ። የቀለበት ትርጉም ይግባና ስለ ቀለበት አውራ። እንደ ታላቅ ብንከባበር ይሻላል። እንዴ ንግግሩን አሰሙ ምን የምታወጣ ነው ራሱ አንቺ አታገቢው እሺ አንተ ልታገባው ነው እንዴ? አሞን እንዴ ተፈራለ ብሎ ማይኖር አብርሃም እያስደፈርከኝና እያሰደብከኝ ያለው አንተ ነህ። ማንም ሰው እንዲሰድበኝም ምንም ነገር ክብሬም እንዲወርድ አልፈልግም። እቺ ልጅ ደግሞ ክብሬ አንተ መስከ ሰው ክብር ጠበቅና ነው። አንተ አሁን ምን ክብር አለ? አንተ ስለ ክብርሽ ምን አውቀህ ነው? በቃ እሺ እሱ ምን ይሆናል? ምን አውቀህ ነው ስለ ክብርሽ? እሱ ቢገባ ነው እኔ ጋር መነጋገርና መፍታት ነበር። ገባ ታላቅ ወንድምህ እንዴት እንዳወራ ነው አይተሃል አይደል? እሺ ነይ አንዴ ቢያንስ በንግግር መፍታት የሚባል ነገር ማወቅ አለብህ። ገባ እንዴ? ለምን ነው አትውጪው? ወጥሽ ማውራታችን ወጣ ምን አዘጋጅተህላት አብረን ነው? እኔ አዘጋጀሁላት ነገር አለ። በጣም ጥሩ ነገር አዘጋጅቼላታለሁ። ታየዋለች። በጣም ጥሩ ነገር ትወጂዋለሽ። እሺ እግዚአብሔር ላስቀይም ነው ሰነትራ ትወጂዋለሽ። ውጭ ላይ ያለው ነገር ትወጂዋለሽ። ኤፍሬም ልመታ ነው እያልኩ ነው፣ እየነገርኩኝ ነው የምመታ። ምት እኮ ኖርማል ነው፣ ቀላል ነገር ነው። በስድብ እኮ እየመታኸኝ ነው። ከቤተሰብ አታበጣብጠኝ፣ ከነጋሽ ከእናቴ ጋር አታበጣብጠኝ። ገባሽ? እኔ በጣም እየታገስኩ ነው ያለሁት። በዚህ ልክ ማንም የታገሰክ የለም። ስነ ስርዓት ይኑርህ እያልኩ ነው። ያሞን እንዴ ጤነኛ አይደለህም እንዴ አንተ? እንዴ ለምን የምትከታተለን? ለምን የምንወጣበት መንገባበትን ቦታ ሰላማችንን የምትነሳን? ቆይ እንዴ ገና ሰላማውን ነው በጠብጠው። ምን ስለምን ሰላም ነው? የሰውን ሰላም በጥብጣለች። የሰውን ሰላም በጥብጣ የራስን ሰላም ማሳመር የለም። እስኪ አንድ ሰው መጥቶ ሄርሜላን በዚህ ምክንያት ነው የጠላኋት የምትልበትን ምክንያት ንገረኝ እስኪ። ሄርሜላን በዚህ ምክንያት ጠልቻለሁ። ሩታ ሰላም በጥብጣለች። ምን አገባ? ሩታ ራሷን ወክላ ራሱ እኮ እንዳንተ አልተከራከረችላትም እንዴ? ሩታ መታ ራሱ እንዳንተ አልተከራከረም እኮ ዛሬ ላይ እንዴ። ስራዋን አውቃ አምናበት ነው ቤቷ የተቀመጠችው። ገባ እንዴ? አንተ ምን ቤት ነህና ነው እሷ ሩታ የዘጋችውን ሳይል ዛሬ ላይ እኔ እንትን ካላልኩት እያልክ ያለው ምን ቤት ነህና ነው? ቆይ ወይኔ አብራ ለምን ነው የማይገባ?
ሰው እስከሚጎዳ ለምን የምትጠብቀው? እኔ ሄርሜላ ለምን ሰው እስከሚጎዳ የምትጠብቀው? እኔ ሄርሜላ ለመጉዳት ተነስታ ከሆነ ተጉዳይ በቃ ችግር የለውም እያልኩ እቺ ልጅ ማለት ነው አንተን ያፈቀረች አንድ ነገር ቢገባክ ኖሮ አንተን ያፈቀረች አንተን የወደደች ከሩታ ጋር ሆነ ነበር። ገብቷል? ዛሬም ላይም ነገ ኤፍሬም የተሳሳትከው እዚህ ጋር ነው። እኔና ሩታ ተጣልተናል። ድሮም ተጣልተን ነው እሷ የመጣችው። ገባ? እሷ መታ የፈጠረችው ነገር የለም። እኔና ሩታ ፈጥራለች።